አሰላሙ አሌይኩም ወረህመቱላህ ወበረካቱ። እንደምን አላችሁ? ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክና ሼር ይጀምሩ። ቀጥታ ይዤላችሁ ወደ መጣሁት መረጃዎች እናመራለን። የትኛውንም የሃይማኖት ተቋም በማይወክልና ይልቁንም ማህበረሰቡን በሚረብሽና በሚያማርር ሁኔታ በመንገድ ላይ የሚደረግን ስብከት የሚያስቀር ሕግ ሊሻሻልና መመሪያ ሊዘጋጅ እንደሚገባ የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ገልጿል። ቢሮው ይህንን የገለጸው ከአዲስ አበባ የሃይማኖት ተቋማት ጉባኤና ከአዲስ አበባ ከተማ አስተዳደር ኮሚኒኬሽን ቢሮ ጋር በጋራ በመተባበር የሃይማኖት ተቋማት ሚዲያዎች ለሰላም እሴት ግንባታ ያላቸውን ሚና በተመለከተ የግንዛቤ ማስጨበጫ ውይይት ጥቅምት 27 2018 በተካሄደበት ወቅት ነው። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ የጎዳና ላይና በንግድ ቦታዎች ላይ የሚደረግ የሃይማኖት ስብከትን በተመለከተ ሲናገሩ በመንገድና በንግድ ቦታዎች እየተጎተትን እየተሰበክን ነው በማለት ህብረተሰቡ በተደጋጋሚ ቅሬታ ያቀርባል። ድርጊቱ የመልካም አስተዳደር ችግር ሆኖ በመለየቱ የህግ ማሻሻያ ከሚያስፈልጋቸው ጉዳዮች አንዱ እንደሆነ ተናግረዋል። ይህን በተመለከተም በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚኖር ጠቁመዋል። የሃይማኖት ተቋማት አስተምህሮን እንዴት ማካሄድ ይገባል በሚለው ላይ ከሃይማኖት ተቋማት ጉባኤ አባላት ጋር በጋራ የተለዩና እነሱም መክረውበት አቋም ሊይዙባቸው የሚገቡ ሌሎች የህግ ማሻሻያ የሚያስፈልጋቸው ጉዳዮች መኖራቸውንም ጠቁመው በጋራ ጉዳዮች ላይ ግብዓት የመስጠት ልምድ ሊዳበር እንደሚገባ አስረድተዋል። ሰላም በማስፈንና በተገቢው ጊዜ ግጭቶችን ለመፍታት ሚዲያዎችን በአዎንታዊ መንገድ ጥቅም ላይ ማዋልን ወቅቱ ይጠይቃል ብለዋል። በተቃራኒው ግጭቶችን በድብቅና በግልጽ ለማስጀመርና ለማስቀጠል አሉታዊ ሚና እንዳይኖራቸው የሚመለከታቸው አካላት በጋራ በትብብር ሊሰሩ እንደሚገባና ሚዲያን ለመከፋፈል ሳይሆን ለማሰባሰብ፣ ለማፍረስ ሳይሆን ለመገንባት ጥቅም ላይ ማዋል ያስፈልገዋል። ባለቤት የሌለው ማህበራዊ ሚዲያን የሚጠቀሙ አካላት ተጠያቂ የሚሆኑበት ወጥ የሆነ አሰራር መኖር እንዳለበት የጠቆሙት ኃላፊው በዘላቂነት ምን ማድረግ ያስፈልጋል በሚለው ላይ ከሁሉም አካላት የጋራ የሆነ ሀሳብ ማፍለቅ እንደሚያስፈልግ፣ ሆኖም መንግስት ጫፍ በወጣው ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ገልጸዋል። የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በበኩላቸው በመንገድ ላይ የሚደረጉ ስብከቶች ከሃይማኖት ዶግማና ቀኖና ያፈነገጡና ስርዓት አልበኝነት የሚታይባቸው በመሆናቸው እንደሚያሳፍሩ፣ ብዙ ጊዜ ግለሰቦች በግላቸው የሚንቀሳቀሱ እንጂ የሃይማኖት ተቋማት የሚያደርጓቸው እንዳልሆኑ እንደሚታመን ተናግረዋል። በጊዜ መፍትሄ ካልተበጀላቸው ነገ የግጭት መንስኤ ሊሆኑ ስለሚችሉ እንዴት ይፈቱ በሚለው ላይ ጥናት መደረጉንና ህጋዊ እርምጃ ወደ መውሰድ ከመገባቱ በፊት በቅርቡ ከሃይማኖት አባቶች ጋር ውይይት እንደሚደረግ፣ የውይይቱ ተሳታፊዎች በአገር ውስጥ ሆነው ማህበራዊ ሚዲያን በመጠቀም ችግር የሚፈጥሩ ይዘቶችን የሚያስተላልፉና በለው በሚሉ አካላት ላይ ህጉ የላላው ለምንድን ነው በማለት ጠይቀዋል። የእምነት ተቋማት ሚዲያዎች የሚዲያውን ህግ ተከትለው እየሰሩ መሆናቸውም በሚገባ ሊፈተሽ እንደሚገባም ጥያቄ ቀርቧል። የአዲስ አበባ ከተማ ኮሚኒኬሽን ቢሮ ምክትል ኃላፊ አቶ ዘውዱ ከበደ ህግን አክብረው እየሰሩ ላሉና በማንቃትና በማደራጀት አዎንታዊ ሚና እየተጫወቱ ለሚገኙ ሚዲያዎች ምስጋና አቅርበው
በሌላ በኩል በሃይማኖት ስም በግላቸውና በቡድን በመደራጀት ከሕግ አግባብ ውጭ የፖለቲካ ፍላጎታቸውን ለማሳካት ኢትዮጵያውያንን ለማጋጨትና አገር ለማፍረስ የሚንቀሳቀሱ ሚዲያዎችም አሉ ብለዋል። ትክክል አይደላችሁምና ከዚህ እኩይ ተግባራችሁ ታቀቡና ወደ ትክክለኛው መስመር ተመለሱ ሊባሉ እንደሚገባ መድረኩም ለዚህ ዓላማ መሳካት እንደሚረዳ ገልጸዋል። የሃይማኖት ተቋማት መገናኛ ብዙሃን ለዘላቂ ሰላምና አብሮነት ያላቸው ሚና በሚል ርዕስ ለውይይት መነሻ ጽሑፍ ያቀረቡት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጥናትና የምርምር መምሪያና የቅዱስ ሲኖዶስ የኮሚኒኬሽን ኃላፊ መምህር ዳንኤል ሰይፈ ሚካኤል በአሁኑ ጊዜ ማህበረሰቡ የሚወደው የግጭት ዜና ነው። ይህ ማለት የሰላም ሚዲያዎች ከሽፈዋል፣ ስለ ሰላም፣ ስለ ጥሩ ነገር የሚዘግቡ ሚዲያዎች ተቀባይነት አጥተዋል ማለት ነው ብለው ነገር ግን ይህ መሆን እንደሌለበት ሊያስቆጭና ትኩረት ተሰጥቶ ሊሰራበት እንደሚገባ አሳስበዋል። ሰላም የማንኛውም ሕዝብ ፍላጎት በመሆኑ መንግስት ሰላም ማረጋገጥ ትልቁ ዓላማው አድርጎ ሊሰራበት እንደሚገባ፣ ለሰላም ማገልገል ጥሩ የሕዝብ አገልጋይነት ማለት ስለሆነ ለሰላም ማድላት በየትኛውም መስፈርት ጉዳት የለውም ብለዋል። ጋዜጠኞች የሰላም ጋዜጠኝነትን ሊላበሱ እንደሚገባም የጠቆሙት ኃላፊው በዚሁ ረገድ ቤተ እምነቶች ስለ ሰላም አብዝተው ሊሰብኩ እንደሚገባ፣ የሃይማኖት ተቋማትም ከሌላ አቻ ተቋማት ጋር ስለ ሰላም በጋራ በመስራት የጋራ እሴት እንዲፈጥሩ አሳስበዋል። ሰላም ሲኖር ነው ሃይማኖትን በቅንነት ማገልገል፣ መቀደስ፣ መስገድ፣ መስበክና በዓል ማክበር የምንችለው። ለዚህም ራስን ወኪል በማድረግ ሁላችንም ለአገር ሰላም ልንሰራ ያስፈልጋል ብለዋል። 70 ያህል የተለያዩ ሚዲያዎች የተውጣጡ ከ200 በላይ ተሳታፊዎች በተገኙበት መድረክ የጋራ ፎረም እንዲመሰረት ከመግባባት ላይ ተደርሷል። ዘገባው የሪፖርተር ጋዜጣ ነው። አሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ።